ምዕራፍ 10 ከቁጥር 41 ላይ እህታችን ስታነበው የሰማነው ኃይለ ቃል አለ። ምን ይላል? በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆን ለእኛ ነው እንጂ ከሙታንም ከተነሳ በኋላ ከእርሱ ጋር የበላን የጠጣን እኛ ነን። ለሕዝቡም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። አያችሁ ይህን ቃል? አዎ። መጀመሪያው ላይ ግን እንደሰማችሁት በእግዚአብሔር ዘንድ አስቀድሞ የተመረጡ ምስክሮች ለሆን ለእኛ ይላል። እንግዲህ አሁን ሐዋርያው ቅዱስ ጴጥሮስ ይህን ሲናገር በእግዚአብሔር ዘንድ አስቀድሞ እንደተመረጠ መቼ ተረዳ? መቼ አወቀ? አያችሁት? እርሱ ክርስቶስ ወደዚህ ዓለም ሳይመጣ ነቢያት ሁሉ ትንቢት ሳይናገሩ የክርስቶስ ደቀ መዛሙርት እንዲሆኑ የተመረጡት እግዚአብሔር አስቀድሞ ለአዳም ከሰማየ ሰማያት ወርጄ ከልጅ ልጅ ተወልጄ በመስቀል ላይ ተሰቅዬ አድንሃለሁ ብሎ ያችን ቃል በመጀመሪያ ሲናገራት ከዚያ ሰዓት ጀምሮ የእግዚአብሔር ሰዎች ተመልምለው ተመርጠው ነበር። ይገርማቸዋል። ይህንን ግን ማንም አያውቅም። የሚያውቀው ማን ነው? እግዚአብሔር ብቻ ነው። እኔ የተነሳሁበት የትምህርታችን ርዕስ አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 ላይ ነበር የተነሳው ሳስበው። አሁን ስከታተላት እዛ ላይ የተነሳሁበትን እዚህ ያገኘሁትና በተነበበው ላይ ተነሳሁኝ። በእግዚአብሔር ዘንድ አስቀድሞ የተመረጡ ምስክሮች ለሆን ለእኛ። አያችሁት? ይህን ነገር አስቡት። ይህን ቃል ቅዱስ ጴጥሮስ ተናገረው። እንዲህ ብሎ ተናገረው። እንግዲህ በእግዚአብሔር ዘንድ አስቀድሞ የተመረጥን እኛ ነን አለ። እኛ ዛሬ ክርስቲያን ሆነን የምናመሰግነውና የምንቀድሰው በስሙ የምንሰበሰበው የተመረጥነው ዛሬ አይደለም፣ ቀድሞ ነው። ቀድሞ አያችሁት። እኛ ግን ስለማናውቅ ዛሬ የተነሳን ይመስለናል። የሚክዱትም መናፍቆቹም ቀድሞ ታውቀዋል። ይገርማችኋል። እና ሐዋርያው ቅዱስ ጳውሎስ እዚህ ላይ ቅዱስ ጴጥሮስ የተናገረውን ኃይለ ቃል አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ስትመለከቱ እንዲህ ይላችኋል። ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበ እግዚአብሔር ለሚወዱትና ለሚወዳቸው ለወዳጆቹ ያዘጋጀው ተብሎ ተጽፏል አለ ጳውሎስ ሲያስተምር። የት ነው የተጻፈው? ይሄ በትንቢተ ኢሳይያስ ምዕራፍ 64 ከቁጥር 4 ላይ ስንመለከት ይህን ቃል እናገኘዋለን። እንግዲህ አስቀድሞ እግዚአብሔር በነቢያት አናግሮታል። የእሱ የሆኑትን እስከ ፍጻሜ የሚጸኑትን ሰዎች እግዚአብሔር አስቀድሞ አናግሮታል። ለኢሳይያስ ለነቢያት ሁሉ ከሙሴ ጊዜ ጀምሮ ማለት ነው። እንግዲህ ከሙሴ ትንቢቱ ከፊትም ቀደም የሚል ግን ትንቢቱ የተጻፈው ከሙሴ ጀምሮ ነው። እንግዲህ አስቡት። እና ዓይን ያላየው አለ፣ ጆሮ ያልሰማው አለ፣ በሰው ልቡና ያልታሰበ አለ። አስቡት። ይሄ ማን ነው? የሰው ዓይን አላየው፣ የሰው ጆሮ አልሰማው፣ በሰው ልቡና አልታሰበ። የሚያውቀው ማን ነው? እግዚአብሔር ብቻ ነበር የሚያውቀው። መላእክት አያውቁም። ዙሪያውን እንደ ግድግዳ ከበው ቅዱስ 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 እያሉ ሲያመሰግኑ እግዚአብሔር ለሰው ልጅ ያሰበውን ነገር መላእክት አያውቁም። ይገርማችኋል። እና በማን ነበር የታሰበው? በእግዚአብሔር ሕሊና ብቻ ነበር። የሚያውቀው ማን ነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስቱ አካላት ብቻ ነበሩ ይህን ምስጢር የሚያውቁት። በኋላ የሚሰራውን ስራ ሶስቱ አካላት ነበሩ የሚያውቁት።
ይገርማችኋል። ይህንን ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ ከትንሣኤ በኋላ አስተምሯቸዋል። ምን ብሎ? አሁን ጳውሎስ የተናገረውን ቃል እንግዲህ ዓይን ያላየው ጆሮ ያልሰማው ዘአይን ርእየ ወእዝን ይሰማ ውስተ ልበ ሰብእ ዘይትሃለየ ዘአስተዳለወ እግዚአብሔር ለእለ ያፈቅርዎ። እግዚአብሔር ለሚወዳቸው ለወዳጆቹ ለሚያከብሩት ለሚፈሩት ሕጉን ለሚጠብቁ ለሚታዘዙ ራሳቸውን ለሚቆጣጠሩ ኃጢአትን ለሚፈሩ አያችሁ፣ ለእነዚህ በሰው ልቡና ያልታሰበ የሰው ዓይን ያላየው እግዚአብሔር አዘጋጅቷል ብሎ ተናገረ ክርስቶስ። ሐዋርያው ጳውሎስም ይህን ቃል ነው የተናገረው። አሁንም የሐዋርያት ሥራ ምዕራፍ 10 ቁጥር 41 ላይ ያለው ኃይለ ቃል ይሄ ቃል ነው። ይገርማችኋል። ተመልከቱት። ይህ ምስጢር ምንድን ነው? እንግዲህ በዓይን ያልታየ በሰው ዓይን ያልታየ በሰው ልቡና ያልታሰበ የሰው ጆሮ ያልሰማው ሰው ያልተነጋገረበት ያልተመካከረበት እግዚአብሔር ለሚወዱትና ለሚያከብሩት ያዘጋጀው የተባለው ማን ነበረ? አስቡት እንግዲህ አባቶቻችን ተስፋ አድርገው ተስፋ ጸንተው የኖሩለት ክርስቶስ ነበር። ይገርማቸዋል። እግዚአብሔር አንድ ልጁን እንደሚልክ ይታወቃል። ነቢያትም ተናግረውታል። ክርስቶስ ወደዚህ ዓለም ከመጣ በኋላ የሚሰራው ስራ ሁሉ ግን ለሁሉ አልተገለጠም። ነቢያትም የተገለጠላቸው ሰው መሆኑ፣ መውረዱ፣ መወለዱ ነው። ከተወለደ በኋላ ግን በዚህ ዓለም እንዴት እንደሚኖር ስራውን ጨርሰው አልተናገሩትም። አያችሁ፣ ማንም አያውቅም። ይገርማቸዋል። ከመጣ በኋላ ከተወለደ በኋላ እንግዲህ የመጀመሪያ ስራው ምንድን ነው የሆነው? ስደት ነው የሆነው። ከስደት በኋላ እንግዲህ ቀስ በቀስ አደገ። ከዛም በኋላ እንግዲህ በእደ ዮሐንስ በዮርዳኖስ ተጠመቀ፣ ገዳም ገባ፣ ጾመ፣ ጸለየ፣ ወንጌልን ዙሮ አስተማረ፣ ሙት አነሳ፣ እውር አበራ፣ ደዌ ፈወሰ። ትንሹን አበርክቶ ብዙዎቹን አጠገበ። በባህር ላይ ሄደ፣ አጋንንትን አስወጣ። በቃ ብዙዎችን ነፃ አወጣቸው። ያመኑበት አመኑበት፣ ያላመኑትም ደግሞ እንግዲህ ምክንያት ሆኑ። ለምኑ ለሞቱ። አያችሁት? ይኸውላችሁ ይሄ በሰው ዓይን ያልታየ ማለት ይሄ ነው። አሁንም ገና ታይቶ አላለቀም። ይገርማችኋል። እኛ በስጋ ነው ያየነው። ስጋ ለብሶ መጣ። በስጋ ከኛ ጋር ተመላለሰ፣ አስተማረን፣ መንገድ መራን፣ ከጨለማ ወደ ብርሃን መለሰን፣ ከእግዚአብሔር ጋር አስታረቀን። እግዚአብሔርን አወቅነው። እግዚአብሔር ጥንቱንም ያውቀናል። ልጆቹ ነን፣ ፈጥሮናል። ግን ኮብለን ነበረ፣ ለኃጢአት ተገዥ ሆነን ነበረ። ስጋዊ ፈቃድ አሸንፎን ነበረ። ለስጋዊ ፈቃድ ተገዦች በመሆን የአጋንንት ተላላኪዎች ሁነን፣ የኃጢአት ባሪያ ሁነን፣ የሞት ተገዥ ሁነን በሞት ጥላ ስር የነበርንበት ልጆቹ እንደሆን ያውቃል እግዚአብሔር። ክርስቶስ መጣና ከዚያ ሁሉ መከራ አወጣን፣ ከጨለማው ወደ ብርሃን መለሰን፣ እውነቱን ገለጠልን። እውነትን ስናውቃት እግዚአብሔርን አወቅ ነው። አያችሁት? ያሁላ ሲሆን ሐዋርያት እንኳን ከእሱ ጋር እየዋሉ እያደሩ እየነገራቸው ብዙ ገና አልተረዳቸውም ነበረ። ይገርማቸዋል። ነገሩ ምስጢሩ የገባቸው መቼ ነው ካላቸው ክርስቶስ ካረገ በኋላ መንፈስ ቅዱስ በወረደ ጊዜ ያን ጊዜ ነው እንግዲህ ያለፈውንም የቀደመውንም ቀጣዩንም ማወቅ የቻሉት። እንግዲህ እንደ ነቢያት ምስጢር ተገልጦላቸው ኃላፊውንም መጪውንም ሊረዱ የቻሉት መንፈስ ቅዱስን ከተቀበሉ በኋላ ነው። መንፈስ ቅዱስ ምስጢር ገላጭ ነው። አያችሁት? እንግዲህ ምስጢር መግለጥ ማለት እግዚአብሔርም አብም ምስጢር ይገልጣል፣ ወልድም ምስጢር ይገልጣል፣ መንፈስ ቅዱስም ምስጢር ይገልጣል። ስራቸው አንድ ነውና እነሱ ሶስት ቢሆኑም ባህሪያቸው አንድ ስለሆነ ማለት ነው። እንግዲህ አሁን ወደ ባህሪ አንገባም። ስለ ባህሪ ሌላ ጊዜ ይዘን የምንማረው ትምህርት ሊኖረን ይችላል። አሁን ግን ባለው ርዕስ ላይ እንማማራለን።
ሐዋርያት እውቀት ሊያገኙ የቻሉት ከመንፈስ ከተቀበሉ በኋላ ነው። እንግዲህ መንፈስ ቅዱስን እኛም ተቀብለናል፣ ልጅነትን አግኝተናል፣ ስማችን ክርስቲያን ሆኗል። የክርስቶስ ልጆች ስንሆን በአባታችን ስም ክርስቲያን ተብለናል፣ በመንፈስ ቅዱስ መንፈሳን ተብለናል። አያችሁ፣ ይሄ ጥበብ ነው፣ ይሄ እውቀት ነው። ብዕል ነቀዝ የማያበላሸው ሌባ ሰርቆ የማይወስደው እውቀት ቢኖር ይሄ ነው። ይገርማቸዋል። ሌላው ሁሉ ጥበብ፣ ሌላው ሁሉ እውቀት የሚወረስና ከንቱ ኃላፊ ነው። ከቦታ ወደ ቦታ ስንንቀሳቀስ የማይከተለን ሸክም ይበዛብና ጥለነው የምንሄድ ብዙ ነገር አለ። ይህ ግን በአእምሮ ብቻ የሚቀመጥ ነው። ይገርማቸዋል። አያችሁ፣ በትከሻችን የማንሸከመው በአእምሮአችን ብቻ ተስሎ ያለ ከአእምሮ የማይጠፋ የማይከብድ ሸክም። አስቡት እንግዲህ እንደው ሸክም አልነው እንጂ የማይከብድ ነገር እኮ ነው። በአእምሮ ያለ ነገር እንግዲህ እውቀት ነው፣ ጥበብ ነው፣ ሕሊና ሀሳብ ነው፣ አይጠፋም። ይህንን የሰጠን አሁንም ገና ያልታየ ነገር አለ። ማን? ያ ተስፋ እግዚአብሔር ለሚወዱት ያዘጋጀው የተባለው ማን ነው? ያ የምንወርሰው አካል ከዚህ ዓለም ስንሰናበት ኑ እናንተ የአባቴ ቡሩካን ተብለን ስንጠራ የምንወርሰው መንግስት ማን ነው? ዛሬ ስጋውን የበላ ነው፣ ደሙን የጠጣ ነው፣ በመስቀል ላይ የዋለው የተቸነከረው ሙቶ የተነሳው ክርስቶስ ነው። ይገርማቸዋል። ያችን መንግስት እንወርሳለን ስንል ክርስቶስ ሌላ፣ ያቺ መንግስት ሌላ አይደሉም። አያችሁት? ሌላ ዓለም የለም። ዓለም እግዚአብሔር ነው። ይገርማቸዋል። እግዚአብሔር የማይታይን ነው። የማይታይ የማይመረመር የማይዳሰስ ይህን ዓለም በመሃል እጁ የያዘ ነው። እንግዲህ አስቡት። አሁን የዚህን ዓለም ስፋት እስኪ አስቡት። ዓለም ምን ያህል ሰፊ ነች? ቆላውም ደጋውም አስቡት ስፋቱን። ይህንን ጉድ የሆነ ዓለም በመሃል እጁ በአንድ እጁ እንደ እንቁላል የያዘ እግዚአብሔር ደግሞ ከዚህ ዓለም እጅግ በጣም ምን ያህል ሰፊ ነው ብትሉ መለኪያ የለውም፣ መስፈርት የለውም። ስፋቱ ከዚህ እስከዚህ አትሉትም። ዘመኑ ከዚህ ዘመን ተነስቶ እስከዚህ ዘመን ተብሎ እንደማይቆጠርለት ምልአቱ ስፋቱ እንደዛ ነው። ይገርማቸዋል። የምንወርሰው ይሄንን ነው። እንግዲህ አምላካችን እግዚአብሔር አሁንም በዚህ ዓለም እያለን የማይታይ የማይመረመር ሲሆን እኛ እንድናውቀው ስለፈለገ እንድናምነው ስለፈለገ የሰው ልጅም በእጅ የሚዳሰስ በአይን የሚታይ አምላክ ስለፈለገ በእጅ የሚዳሰስ በአይን የሚታይ አምላክ ፈልጎ በእጁ ጣዖት እየሰራ ጣዖት እያመለከ ከንቱ ሆኖ ስለታየው እንግዲህ እንዲህ ከሆነ የሰው ልጅ እስከ መች ጠፍቶ ይቀራል አለና ሰው ሆኖ ስጋ ለብሶ ከነፍሳችን ነፍስን ከስጋችን ስጋን ተዋህዶ መገለጥን ፈለገ። ተገለጠ፣ አየ ነው። ከኛ የተዋሃደውን ስጋ በመስቀል ላይ አውሎ መድኃኒት አድርጎ ሰጠን። አያችሁት? ስጋውን በልተን ደሙን ጠጥተን በኋላ የምንወርሰው ይሄ ነው። በዚህ ዓለም ስንኖር በቅዱስ ስጋው በክቡር ደሙ ተቃይተን ተዋጅተን ታድሰን ነጽተን እርስ በርሳችን ተስማምተን ተዋደን ተከባብረን ስንኖር እግዚአብሔር ምን ይፈልጋል? ከኛ ከእያንዳንዳችን 5 ሳንቲም አይፈልግም እኮ እግዚአብሔር። 5 ሳንቲም አይበላ አይጠጣ አልብሱኛ ይል ዘመን የማይሽረው አምላክ ነው። የምትበላ የምትጠጣ ነፍስ ነች። ነፍስና ስጋ ያለው ብቻ ነው ምግብ ውሃ የሚያስፈልገው። እግዚአብሔር ነፍስና ስጋ የለውም። ይህን ታውቃላችሁ? እግዚአብሔር ነፍስና ስጋ የለውም። መናፍቃን እንደሚናገሩትም አይደለም። ነፍስና ስጋ ያለውማ ሳይበላ ሳይጠጣ መኖር አይችልም። እግዚአብሔር ግን በባህሪው ነፍስ ስጋ የሌለው አምላክ ነው። መብላት መጠጣት የማያሰኘው አምላክ ነው። ልብስ የማያስፈልገው አምላክ ነው። ሸማ ሰሪ የሰራውን ልብስ አይልብስም። እግዚአብሔር እኮ በባህሪው እሱ ብርሃን ነው ልብሱ። ይገርማቸዋል። እንኳን እሱ አዳም እንኳን ኃጢአት ሳይሰራ ሸማ ሰሪ የሰራው ልብስ አልለበሰም ነበር። ይገርማቸዋል። የጸጋ ልብስ ነበረው። ኃጢአት ሲሰራ ጸጋውን አጣ እንጂ። አያችሁ? እና ይህ አምላክ ነው። ለእሱ የሚሆን ነገር ለእኛ የለንም። ግን ወዶ ፈቅዶ ስለፈጠረን ፍጥረቶቹ እንዳንጠፋበት አምላክነቱን ተረድተን ሕጉን ጠብቀን ለቃሉ ተገዝተን ራሳችን ጠብቀን ንጽህናችን ጠብቀን እርስ በርሳችን ተዋደን ተፋቅረን
ተከባብረን ስንኖር ከዚህ የበለጠ ነገር የለውም። እግዚአብሔር ይገርማችኋል። መዝሙር 49 እኔ ስጋ አልበላ የፍየል ደም አልጠጣ የምስጋና መስዋዕት ተሰዋልኝ አልኩህ እንጂ የምስጋና መስዋዕት በንጹህ ልቡና ንጹህ በሆነ ልቡና በእውነተኛ ልቡና ንጽህና ባለው ቅድስና ባለው ሰውነት የምስጋና መስዋዕት ሰዋልኝ አልኩህ እንጂ እኔ ስጋ አልበላ ደም አልጠጣ ነው እኮ ያለው እግዚአብሔር። ይገርማችኋል። እና ይሄ እንግዲህ በዓይን ያልታየ አሁንም ያየነውን አይተናል ክርስቶስን። አሁን በዓይናችን ያላየነው ተስፋ የዘላለም ሕይወት ነው። ይገርማቸዋል። ያንን ሕይወትን ግን እስከምንወርሰው ድረስ ተጠርተን እስከምንሄድ ድረስ ያችን ዓለም በተስፋ ነው የምንጠብቃት። አላየናትም፣ ግን ዓለም አለችን። ችግር የሌለባት፣ መከራ የሌለባት፣ ሐዘን ትካዜ የሌለባት፣ መገፋፋት ጥላቻ የሌለባት፣ ዘረኝነት የሌለባት፣ ሰው የከሌ ወገን የከሌ ወገን ተብሎ የማይባልባት ዓለም አለችን። ያችን ለማግኘት ግን ምን ያስፈልገናል? ቅድስና ያስፈልጋል። እውነት ያስፈልጋል። አያችሁ፣ አሁን ዓለምን እዩት። ከእውነት የወጣ ነው። አያችሁት? ከእውነት የወጣ ሁሉ ልቡ የሻከረ ነው። መላ ሰውነቱ በኃጢአት የተበከለ ትውልድ ነው የምታዩት። እንግዲህ ይህንን ነው እግዚአብሔር ተሸክሞ ያለው። በእጁ ላይ ሆነን ያን ኃጢአት እየተመለከተ ይሄ ኃጢአተኛ ሕዝብ ብሎ እንኳ ተጸይፎ አልጣለን። የሚገርማቸው ያም ሆኖ ግን እግዚአብሔር ወዳጆቹ ልጆቹ የሆኑትን ለማስተማር ጥንቃቄ እንዲኖራቸው ራሳቸውን እንዲገዙ እግዚአብሔርን አፍረው ፈርተው ተጠብቀው እንዲኖሩ ያሳያቸዋል። መዓቱን ቁጣውን መዓት ቁጣ በሚገባው ላይ ያሳያቸዋል። እንግዲህ ከሰማይም በወረደው በምድሩም ላይ በተነሳው ነገር ሁሉ እግዚአብሔር እያዘነመ ያለውን ታያላችሁ። ይሄ ምልክት ነው። አያችሁ፣ እኔ ስቆጣ እንዲህ ነኝ። በኖህ ዘመን የነበረውን ሕዝብ አይታችኋል። ወዳጄን ኖህን ግን ከነ ቤተሰቡ ያንን ማዕበል እንዲሻገር አድርጌዋለሁኝ። ያ ሁሉ ዓለም ግን ከመሬት የሚፈላው ውሃ ከሰማይ የሚወርደው ውሃ መሀል ላይ አድርጎ አቅልጦታል፣ ምንም ስነ ፍጥረት ሳይተርፍ። በሎጥም ዘመን የነበረውን አይታቸዋል። አንድ ሎጥን ከሁለቱ ልጆቹ ጋር ሳተርፍ በዚያን ዘመን የነበረ ትውልድ ከሰማይ እሳት ከምድር ፍንዳታ ሆኖ ሁሉም ቀልጧል። ሲጣላ እግዚአብሔር የማይጠቅመውን ትውልድ እንዲህ አድርጎ ይቀጣል። ይገርማችኋል። እና ይህን ትውልድ አይተን ይህን ዘመን አይተን ልንማርበት ይገባል፣ ልናውቅበት ይገባል እንጂ እንደ ዓለሙ ልናጨበጭብ እንደ ዓለሙ ሆነን ልንመራ ዓለሙ ሊመራ ወይም ሊማርከን ተገቢ አይደለም። በወጣትነት ዘመን አምላክህን እግዚአብሔርን አስብ የተባለው እግዚአብሔርን ልናመልከውም ልናመሰግነውም ጊዜያችን ሰዓታችን መቼ ነው? አሁን ላይ ነው። በኋላ ጊዜማ እድሜው ከተገኘ ሳንወድ በግድ ዓይንም ጉልበትም ወገብም ተይዘው እቤት እንውላለን። ያ ደግሞ እግዚአብሔርን ማምለክም አይደለም ማመስገንም አይደለም። ኃጢአት መስራት በምንችልበት ጊዜ ነው ራስን ተቆጣጥሮ ገዝቶ መኖር የሚያስፈልገው አሁን ላይ ነው። በኋላማ ሳንወድ በግድ ሽምግልና እርጅና ስለሚገዛን አያንቀሳቅሰንም። እስር ቤት ማለት ነው ሽምግልና። ወንጀለኛ ነህ ተብሎ በወንጀል ተመርምሮ ማረሚያ ቤት ከገባ ሰው እንደ ልቡ መናገርም ሆነ መራመድ አይችልም። ሽንት ቤት እንኳ ለመሄድ ጭንቅ አለበት። አስፈቅዶ ነው። ሌሊት ሽንት መጣብኝ ቢል ማንም አያስወጣውም። አያችሁት? ይኸውልህ ሽምግልና እርጅና እንደዚያ ያለ ነው። በዚያን ጊዜ እግዚአብሔርን ደስ ማሰኘት አይቻልም። እግዚአብሔርን ደስ ማሰኘት የሚቻለው አሁን ላይ ነው፣ በአሁኗ ሰዓት ነው። ራሳችን መቆጣጠርና ራሳችን መግዛት፣ ዓለሙን ሳንመስል ከዓለሙ ወጣ ብለን በመንፈሳዊ መንገድ መጓዝ የሚገባን መቼ ነው? አሁን ላይ ነው ወገኖች። ይህ ሲሆን እግዚአብሔር እድሜን ይቀጥላል፣ ሰላምን ይሰጣል፣ መልካም ዘርን ይሰጣል። እንደ ልመናችን እንደ ፍላጎታችን ትዳር ለሚመኘው ትዳር፣ ልጅ ለሚፈልገው ልጅ፣ ሀብት ለፈለገው ሀብት፣ ጤና ለፈለገው ጤና፣ ስልጣን ለፈለገው ስልጣን፣ ሁሉን ነገር እንደ ፍላጎታችን የሚያሟላ የሚያስተካክል እንደ ምርጫችን የሚሰጠን እግዚአብሔር ነው። ይህ ሲሆን የሚሆነው ስንታዘዝና ስንገዛ በእውነት ልቦናችን ቀና እውነተኛ ልጆች ሆነን ስንገኝ ነው። እና እንግዲህ ዓይን ያላየው ጆሮ ያልሰማው ነገር የተባለልን ነገር
እንግዲህ ብናየውም ክርስቶስን ገና አልደረስንበትም፣ በተስፋ ነው ያለ ነው። ተስፋችንም ያው ክርስቶስ ነው። እንግዲህ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ ስንመለከት እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ለዘላለም ጸንተው ይኖራሉ። እምነት የተባለ አብ ነው። ተስፋ የተባለ ወልድ ነው። ፍቅር የተባለ መንፈስ ቅዱስ ነው። ታዲያ የታለ ፍቅሩ? የታለ ተስፋው? የታለ እምነቱ? አያችሁ፣ አሁን እኮ ከአብ ውጭ ከወልድ ውጭ ከመንፈስ ቅዱስ ውጭ ነው ያለ ነው። እምነት ማለት አብ የሁሉ መገኛ መሰረት ነው። ለሱ ግን መገኛ መሰረት የሌለው አምላክ ነው። ስለዚህ እምነቴ እግዚአብሔር አብ ነው ካልን እምነታችን ግን የተሸረሸረ ነው። አዎ ተስፋችንም በኋላ የምንወርሰው በመስቀል ላይ ተሰቅሎ ስጋዬን ብሉ ደሜን ጠጡ ብሎ ደሙን አፍሶ ስጋውን ቆርሶ የሰጠኝ ክርስቶስ ነው። በኋላ የምወርሰው ተስፋ የሱ ነው ብለን ይህን ተስፋ መቼ ነው አጥንተን ያዝ ነው? እስቲ ፍቅርን መንፈስ ቅዱስ ነው፣ ፍቅር መንፈስ ቅዱስ ነው ብለን ካልን እንግዲህ የታለ ፍቅሩ? የታለ ስምምነቱ? እርስ በርሳችን አሁን አለን ስምምነት? ይገርማቸዋል። ይኸውላችሁ ዓለም የተጎዳችበት ነገር ቢኖር ይሄ ነው። ታዲያ ይህንን አውቆ ይሄን አስተውሎ እግዚአብሔርን ፍለጋ የገባ ሰው እግዚአብሔር በእውነት ዘመናትን ያሻግረዋል። አያችሁ፣ ሳይለምን ሳይጮህ ጉሮሮ ሳይሰነጠቅ ጉንጩ ሳይለፋ የሚሰጠው ሰው እንዲህ ያለ ሰው ነው። ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት በዚህ ዓለም ከሰው ጋር እየኖሩ አንድም ነገር የራሳቸው የሆነ ነገር የላቸውም። ይገርማቸዋል። ይሄ የኔ ቦታ ነው፣ ይሄ የኔ ቤት ነው፣ ይሄ የኔ ነገር ነው የሚባል ነገር የላቸውም። እግዚአብሔርን የተቀበለ ሲያለብሳቸው፣ እግዚአብሔርን የፈለገ ሲያጎርሳቸው ብቻ ያን ተስፋ አድርገው ይኖራሉ። ከዚያ ውጭ ግን ርስታቸው ጉልታቸው ማን ነበረ? እግዚአብሔር ነበረ። ርስታቸው ጉልታቸውን ለማስፋት ግን ዓለምን ዙረው ሞትን ሳይፈሩ መናፍቃኑን ሳይፈሩ ያላመነውን አሳምነው አጥምቀው ወደ እግዚአብሔር መንግስት መሰብሰብ ነበረ ስራቸው። ይገርማቸዋል። ይሄ ነበር የእነሱ የድካማቸው ውጤት እንጂ የራሳቸው የሆነ አንድም ነገር አልነበራቸውም። እኛ ግን የየራሳችን የሆነ እንኳን ጥሪት ይዘን ያ እንኳን አልበቃም ብሎ እግዚአብሔርን የምናሳዝነው በተሰጠን ነገር ጸንተን መኖር አቅቶን የሰው ድካም ስናስብ ስንመኝ እንኖራለን። ይገርማቸዋል። የሰውን ድካም ማለት የሰውን ደም መጠጣት ነው። የሰው ስጋ መብላት ማለት ነው። አያችሁት? በፍቅር የሚያደርጉት ነገር ፍቅር ነው። በፍቅር የሰጡት ነገር የሚበላው ገንዘቡ ሳይሆን ፍቅር ነው ምንላ። ይገርማቸዋል። ከዚያ ውጭ ግን ሰዎችን በምን ጠልፎ ጥሎ የሰዎችን ነገር ባዶ አስቀርቶ ራሱን ለማኖር የሚሰራ ስራ ግን ይሄ በደል ነው፣ የዲያብሎስ ስራ ነው። አዎ ክርስቶስን አምላክን እግዚአብሔር የሚቀናቀን ተገዳዳሪ ተፎካካሪ ማን ነው? ዲያብሎስ ነው። ዛሬ የሰው ልጅ ሁሉ ስትመለከቱት ከዚህ ከዲያብሎስ ስራ ወጣ ብሎ አታዩትም። የሚገርማቸው በምንም ተአምር ክርስቶስ ያሳያትን ያስተማራትን አንዷን እንኳን ያንጠለጠሰው አታገኙ። ከተማረውም ካልተማረውም ቅናት ነው፣ ምቀኝነት ነው፣ ተንኮል ነው፣ ዘረኝነት ነው፣ ጠብ ነው፣ ግድያ ነው። አርአያና ምሳሌ ሆኖ የሚገኝ ሰው ብትፈልጉ አታገኙ። የሚያሳዝነው ለዚህ ነው እግዚአብሔር ልቡን ያጨከነው። አያችሁት? የይቅርታ ክንዱን ዘርግቶ ሳለ እንደገና የቁጣ ሰይፉን የመዘዘው ይሄ ነው። ክርስቶስም ሲያስተምር በሉቃስ ወንጌል ምዕራፍ 12 ላይ ያለ ኃይለ ቃል አለ። በማቴዎስም ወንጌል ተጽፏል። እኔ ሰላምን ይዤ የመጣሁ አይምሰላችሁ፣ በምድር ላይ እሳትን ለመጣል ነው የመጣሁት፣ እሳትን ለማንደር ነው የመጣሁት። እሳቱ ከነደደ ምን እፈልጋለሁኝ አለ። ይገርማቸዋል። ለማንደር የፈለጉት ለማያያዝ ለማቀጣጠል የፈለግኩት እሳቱ ከነደደ ምን እፈልጋለሁኝ አለ። ይሄ እሳት የተባለው ምን ነበረ? ሃይማኖት ነበረ። ሃይማኖትን ለማስተማር አባቴን ለመግለጥ ለአባቴ ምስክር ሁኜ ከልጆቹ ጋር አላገናኘው ልጆቹ አባታቸውን እንዲያውቁ ሃይማኖት እሱ እንደሆነ ለማስተማር መጣሁኝ። ታዲያ ሃይማኖት ከተነገረ ምን እፈልጋለሁኝ አለ። ታዲያ ይቺ ሃይማኖት ምንድን ናት? እሳት ነች። ላመናት ለተቀበላት
ለተገበራት ሕይወት ስትሆን ደግሞ ሰምቶ ችላ ላላት ወደ ጎን ለጣላት ደግሞ እሳት ነች። ያያችሁት? ያመናት ክብሯን ይወርሳል የተገበራት፣ ያላመናት ያፈረሳት ሕጓን የጣሰ ደግሞ እሳት ሆና ታቃጥለዋለች። ምክንያቱም አብ እሳት ነዋ። አብ እሳት፣ ወልድ እሳት፣ መንፈስ ቅዱስ እሳት። አያችሁት? ይኸውላችሁ ወገኖች እና በዚህ ዓለም ላይ ክርስቶስ ያስተማረው ትምህርት ሁሉ የማንፈጽመው ሆነን ከተገኘን ዕዳ ነው። አያችሁት? መሰቀሉ ለኛ መከራ ነው። መታሰሩ መገረፉ ለኛ መከራ ነው፣ ጭንቅ ነው። ይሄንን ሁሉ አስበን ይሄንን እያሰብን ክርስቶስን መስለን መገኘት የማንችል ከሆነ ይሄ ሁሉ ለኛ መዓት ነው፣ ቁጣ ነው። ይገርማችኋል። ቅዱስ ሥጋው ክቡር ደግሞ ራሱም ማዕበል ሆኖ ያሰጥማችኋል፣ እሳቱን ያቃጥላችኋል እየተባለ ሳትበቁ ሳይገባችሁ ይህን ቅዱስ ሥጋ ይህን ክቡር ብትቀበሉ ሥጋው እሳት ሆኖ ደሙ ባህር ሆኖ ያሰጥማችኋል ይላል ቅዳሴው ላይ። አሁን ደሙ እሳት ሆኖ እያቃጠለን እንደሆነ ደሙ ባህር ሆኖ እያሰጠበን እንደሆነ ሥጋውም እሳት ሆኖ እያቃጠለን እንደሆነ አናውቅም። ይገርማቸዋል። ቅዱስ ሥጋውን ክቡር ደሙን እሳትና ባህር ያለው እኮ የማይገባ ስራ ሰርታችሁ ስትገኙ በዚያ ፈንታ በዚያ እሳት መቅሰፍት መዓት ይመጣባችኋል። ይኸው ኑሮ ችግር ነው፣ እሳት ነው። ስደቱን እዩት እንግዲህ፣ ጭንቀቱን፣ በሽታውን፣ ደዌውን እዩት እንግዲህ። ይሁላችሁ እንግዲህ ይሄ ሁሉ ያመጣው እንግዲህ ያ ቅዱስ ሥጋው ፈጽሞ እዚህ የሚነድ እሳት ነው አይደለም። እንግዲህ አያችሁት፣ እሳት ነው። ሳይገባችሁ ንጽሕና ሳይኖራችሁ ደፍራችሁ ብትቀበሉት እሳት ይሆናል። ተቀባዮቹ ብቻ ሳይሆኑ የሚሰዉት እንኳ አቅራቢዎቹ ራሳቸውን ጠብቀው በክብር በቅድስና በንጽሕና አይሰዉትም። ስራው የግደለሽ ስራ ይሆናል። ያ ሁሉ ምን አመጣ? መቅሰፍትን አመጣ። እንዳይለመን ሆነ። እግዚአብሔር አጨከነው። ይገርማቸዋል። ልቡናው ጨከነ። እንግዲህ ይህን ሁሉ አስቦ ለመመለስ ምንም ሰው አልገባንም። ጥበብ ተሰውሮብናል። እንግዲህ እግዚአብሔርም ደግሞ ጥበብ እንዳትመለስልን ልብ እንዳንል እንዳናስተውል እግዚአብሔር ጥበቡን ከኛ ሰውሯል። ምክንያቱም አስቀድሞ ተናግሯል። ይሄ ጠማማ ትውልድ ልቡ ወዴን እንዳይመለስና ሂድ አንደበቱን ልቡናውን አጨልምልኝ እንዳይመለስና እንዳልፈውሰው ተብሎ የተነገረው ቃል እንዳንመለስ በቃ በድንቁርና ብቻ ሰጥመን እንድንኖር ፈቃዱ ስለሆነ እንድንመ አልፈለገም እግዚአብሔር። ስለዚህ ዓይናችን ያየው ነገር ሳይገዛን ልባችን የወደደው ነገር ሳይገዛን ይህ ዓለም ሳይገዛን ለፍቅሩ ተገዥ እንድንሆን ያስፈልጋል። አያችሁ ልጆቼ፣ የክርስትና ሕይወት መሰረቱ እንደዚህ መሆን ያለበት። ይገርማቸዋል። እንግዲህ አምላካችን እግዚአብሔር ለእኛ ያደረገውን ነገር ቅዱስ አፈወርቅ ሲናገር እንዲህ ይላል። ይገርማቸዋል። ወለእመ አርመምከ አንተ እስመ ኩሉ ፍጥረት ይጸርሁ ወኢያረምሙ። አያችሁ፣ አንተ ለእግዚአብሔር አልገዛም ብትል፣ አንተ ባታመሰግነው፣ አንተ ባትባርከው፣ አንተ ሕጉን ባትጠብቀው፣ አንተ እሱን ባታመልከው እግዚአብሔርን የሚያመልክ ፍጥረት አለው። ስነ ፍጥረቱ ያውቀዋል እግዚአብሔርን። እንኳን ነፍስ ያለችው አይደለም ነፍስ የሌለችው ድንጋዮቹ ሁሉ ያውቁታል፣ ያመሰግኑታል። ይሄ ተራራው ሁሉ ኮረብታ ሁሉ ሸለቆ ሁሉ ያመሰግነዋል። ይኸው ውሃ በራሱ ነፍስ አለው። ታያላችሁ፣ ውሃ ነፍስ አላት የላትም እኮ ግን ታውቀዋለች። ዮርዳኖስ ሊጠመቅ ሲሄድ ለምን ሸሸች? ይኸውላችሁ በባህሪዋ እንዲታውቅ ያደርጋታል እግዚአብሔር። አምላክ መሆኑን ስታውቅ ከላይ እየተመዘገዘገ ሲወርድ የነበረው ውሃ ነው ወደ ኋላ የተመለሰው። ይገርማቸዋል፣ ወደ ምስራቅ። አያችሁት? ወዮርዳኖስኒ ገባድሬሁ ምንተ ኮንኪ ባሕረ ዘጉየኪ እያለ ነብዩ የተናገረለት። እግዚአብሔር የሚያመሰግነው ብዙ ነው። እኛ እንስሳት አራዊት የምንላቸው ያውቁታል እግዚአብሔርን። አለማመስገናችን፣ አለመገዛታችን፣ አለመታዘዝ ለእኛ ቀረብን፣ ክብር ቀረብን እንጂ እግዚአብሔር ሊያመሰግነው የፈጠረው ፍጥረቱ ሁሉ እሱን የማያውቅ የለም። እሱ ያመሰግኑታል ሁሉ። ግን
እነሱ ቢያመሰግኑት እኛ ልንወርሱ የሚገባውን ቦታ አያገኙትም፣ አመስግነው ይቀራሉ። ምክንያቱም እንስሳት ናቸው፣ በምሳሌ አልተፈጠሩም። ባሪያው በምሳሌ የፈጠረን እኛን ነበርን። አስቡት እንግዲህ እንጂ አመስጋኝማ ሞልቶታል። ሰማይ ያመሰግነዋል፣ ደመና ያመሰግነዋል። ሰማያት ይነግራ ስብሐተ እግዚአብሔር ይላል ነቢዩ ዳዊት መዝሙር 18 ላይ። ሰማያት እግዚአብሔርን ያመሰግናሉ። ወግብረ እዴሁ ያየድአ ሰማያት፣ ሰማያት የእግዚአብሔርን የእጁ ስራ በእጁ የሰራውን በቃሉ ተናግሮ የፈጠረ ሁሉ ያመሰግናሉ ይላል። እግዚአብሔርን የማያውቅ ፍጥረት የለም ከሰው በስተቀር። አያችሁት? ከሰው በስተቀር እግዚአብሔርን የማያውቅ ፍጥረት፣ እግዚአብሔር የማያውቀውን ፍጥረት አልፈጠረም። የማያመሰግነውን ፍጥረት አልፈጠረም። የሚያመሰግነውን የሚያመልከውን የሚያውቀውን ፍጥረት ፈጥረዋል እግዚአብሔር። ሰውን ግን መንግስቱን እንዲወርስ እርሱን ወርሶ ለዘላለም ሕያው ሆኖ እንዲኖር ተፈጥሮ ነበር ሰው። ያ ነው እንግዲህ ወንጀለኛ ሆኖ የተገኘው፣ ወደ ድንጋይነት የተለወጠው ያ ነው እንግዲህ። አስቡት እንግዲህ እና የእግዚአብሔር ልጅ እና ምን አለ ታዲያ አፈወርቅ? አንተ ባትናገር ፍጥረቱ ይናገራሉ፣ አንተ ባታመሰግን ፍጥረቱ ያመሰግናሉ፣ አይከለከሉም። እርሱ እንደወደደ ይወለድ ዘንድ የሚቻለው ስለሆነ እንደሚችል ተወለደ። ፍጥረትን ሁሉ የፈጠረ ነውና ልደቱ ድንቅ ነው፣ አይመረመርም። አስቡት ይኸውላችሁ እንዲህ እያለ እያመሰገነ መጣና እንደ ሰው በሰው ዘር አልተወለደም። አያችሁት? እንደ ሰው ልደቱ አስደናቂ ነው። ዓለም ሳይፈጠር ከአባቱ ያለና ሲወለድ አስቡት እንግዲህ እንዴት እንደተወለደ ሰው ይህን አይገነዘብም። አወላሉ እንዴት ነው እንግዲህ? ሲወለድ ቃል ሆኖ ተወለደ። አሁን ከኛ ቃል ወጣ። ይሄ ቃል ተወለደ እንበለው እንግዲህ። ግን የኛ ቃል ከውስጣችን እየወጣ እየሰማ ነው፣ አካል የለውም። የእግዚአብሔር አብ ቃል ግን አካል ያለው ነው፣ ፍጹም አካል ያለው ነው። የእግዚአብሔር መንፈስ ቅዱስ ትንፋስ ግን አካል ያለው ነው። አያችሁት እንግዲህ አካል አለ፣ ነፍስ ግን የለችም። አካል አለ፣ ስጋ ግን የለም። የማይታይ የማይዳሰስ ረቂቅ የሆነ አካል አለ። አያችሁት? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አካል ፍጹማን የሆኑ አካል ያላቸው ሲሆኑ አካላቸው የማይታይና የማይዳሰስ እንኳን እኛ ስጋ ለባሾቹ መላእክት እንኳን የማያውቁት አያዩትም። አያችሁ? በእምነቱ የሚያመሰግኑት በእምነት አምነውን የሚያመሰግኑት። እምነት የጎደለችው የጠፋችሁ ከኛ ብቻ ነው። ይገርማቸዋል። እና ረቂቅ አምላክ ነው፣ ድንቅ አምላክ ነው። የማይታይና የማይዳሰስ በዚህ ዘመን ተነሳ የማይባል የተነሳበት ዘመኑ የማይመረመር የዘመኑን ፍጻሜ መለኪያ የሌለው ይህን አምላክ ነው እያሳዘን ነው እየበደልን ያለ ነው ወገኖቼ። እና ምን አለ? እንደ ሰው በዘር አልተወለደም። አምላክ ሲሆን ሰው ሆነ። ፈጣሪ ሆኖ ሳለ ግን ደካማ ስጋን ተብሎ ሰው ሆነ። አየህ፣ በዘር አልተወለደም። በዘር ከመወለድ የራቀ ነው አለ። በእኛ ባህሪ ዲያብሎስን ድል ነሳው። ዲያብሎስን ከእኛ ቁራኝነት የተቆራኘንን ዲያብሎስን ድል ሲነሳው ከሞት ሲገላግለን በመለኮቱ አይደለም ድል የነሳው። አያችሁ፣ በመለኮቱ ያማ ቢሆን አምላክ ስለሆነ ነው ይል ነበረ። ምክንያት የሆነው ነበር ለሱ ለራሱ። አዎ ቀድሞም አምላክ ስለሆነ ከማዕረጌ ሻረኝ፣ አሁንም አምላክ ስለሆነ ሰዎችን ከኔ እጅ ፈልቅቆ ወሰዳቸው እንዳይለው በመለኮቱ አይደለም ሞትን ድል የነሳው በመለኮቱ። በማን? በእኛ ባህሪ ሰው በመሆን ስጋ ለብሶ ነፍስ ነስቶ እንደ ሰው ተርቦ ተጠምቶ ወስቶ ደክሞ። አያችሁት? ይህንን አስቦ ሰው ለእግዚአብሔር መገዛት ይገባው ነበረ። በጣም የሚያሳዝን ነገር ነው። እና ሁሉን ለፈጠረ ጌታ ንጽሕት ልዩ በሆነች ልደት ከቅድስት ድንግል ማርያም ተወለደ። አያችሁ፣ ቀድሞ አዳምን ካልታረሰች ካልተቆፈረች ገበሬ ካልጣረባት ከድንግል መሬት አዳምን ፈጠረ። ይኸው አዳም ሲፈጠር ሰው አልነበረምና ምድር ነፃ ነበረች። አያችሁ፣ ሞፈር ቀንበር አልዞረባትም፣ ዶማ አልቆፈራትም፣ አውሬ አልጨራትም። ከዛች ከድንግል መሬት አዳም ተወለደ አለ።
አዳምን ፈጠረው። ሔዋንን ደግሞ ከማን ፈጠራት? ከአዳም ጎን ፈጠራት። አስቡት እንግዲህ አዳምን ከድንግል መሬት ሔዋንን ከአዳም ጎን ፈጠረ አለና አዳም ያለ እናት ሔዋንን አስገኛት። አስቡ እንግዲህ ይህን ምስጢር ተመልከቱ። አዳም ሔዋንን ያለ እናት አስገኛት። አዳም ያለ እናት ያለ አባት ከምድር ተፈጠረ። ከምድር የተፈጠረ አዳም ደግሞ ያለ እናት ያለ ዘር ያለ ሩካቤ ሔዋንን አስገኘ ከጎኑ። አያችሁ? በዚህ ምክንያት አዳም ሔዋንን ይጨቁናት ነበረ። ምን ብሎ? አንቺ እኮ የተገኘሽው ከኔ ነው። አያችሁት? ባለ ዕዳ አደረጋት። ሔዋን ለአዳም ባለ ዕዳ ሁና ኖረች። መቼ ነው የዚህን ሰው ዕዳ ከፍዬ ከወቀሳ የምድነው ስትል ነበር ሔዋን። አንቺን እኮ ያስገኘሁሽ እኮ እኔ ነኝ፣ ከጎኔ እኮ ነው የተገኘሽው፣ የጎኔ አጥንት እኮ ነሽ እያለ ይላት ነበረ። መቼ ነው የአዳምን ዕዳ ከፍዬ ነፃ የምሆነው እያለች ትመኝ ነበረ ሔዋን። አያችሁ? ጥገኛ ላለመሆን ትመኝ ነበረ ሔዋን። ይሄን ነገር ስትመኘው ብትኖርም ግን ለእሷ አልተሰጣትም። አያችሁ? የእናቷን የሔዋንን ዕዳ የምትከፍል ልጅ ተገኘች። መቼ? በመካከለኛው ዘመን። ያላችሁ እንግዲህ ሰዎች ዛሬ ቤዛነት የላትም እያሉ ጭልም ባለ አእምሮ የሚናገሯት በጣም ያሳዝናችኋል እኮ። በጨለማ አእምሮ አያችሁት? የሔዋንን የእናቷን ዕዳ የምትከፍል አዳም ከጎኔ ተገኘሽ እያለ ሰውቅሳት የነበረ ሔዋን ደግሞ ይሄ ወቀሳ መሯት። ይህን ዕዳ መሸከፍ ስትመኝ ያለ ዘር ብእሲ ወንድ ልጅ ወልዳ እንካ የእናቴን ዕዳ ተረከብ ብላ የምትል ልጅ ተገኘች። ይኸውላችሁ እንግዲህ እሷ ሔዋን እናቷ ያለ ዘር ያለ ሩካቤ ከአዳም ጎን እንደተወለደች ሁሉ ድንግል ማርያም ደግሞ እሷ ሔዋንስ የወለዳት ፍጡር ነው የወለዳት። አዳም ፍጡር ነው። ፍጡር ሆኖ ፍጥረትን ወለደ። ድንግል ማርያም ግን ፍጡር ሁና ሳለ ፈጣሪን ወለደች። ያለ ዘር ያለ ሩካቤ ፈጣሪን ወልዳ አዳምን እናቴን ከኔን የተገኘሽ እያልክ ስትወቅስ የነበርከው አባቴ ሆይ እንካ የእናቴን ዕዳ አለችና ያለ ዘር ፈጣሪዋን ወልዳ ሰጠች። አያችሁት? ያን ጊዜ አዳምና ምን ሆኑ? መሳ ሆኑ፣ ርዕይ ሆኑ፣ እኩል ሆኑ። ነፃነት ይሄ ነው እንግዲህ። አያችሁ? ይህንን የሚናገረው ዮሐንስ አፈወርቅ ነው። ነቢዩ ዳዊት እንግዲህ እንደተናገረው መርምሮ ያውቀው ዘንድ ማን ይችላል? ማን ነው የሚያውቀው? ለወንዶች የሚከፈል ዕዳ በሴቶች ላይ ነበረ። ለወንዶች የሚከፈል ዕዳ ግን እየሰማችሁ ነው። ለወንዶች የሚከፈል ዕዳ በሴቶች ላይ ነበረ። አዳም ያለ እናት ሔዋን ተገይታ ነበር ከአዳም። ስለዚህም ድንግል ማርያም ያለ ዘራ ብእሲ ክርስቶስን ወለደች። የሔዋንን የእናቷን ብድራት ዕዳ ለአዳም ከፈለችው። አያችሁት? ይሄ ነው። ከዚህ በላይ ቤዛነት ምን አለ? ይገርማችኋል። ቤዛ ማለት ይሄ እኮ ነው። ለእናቷ ለሔዋን ቤዛ ሆነቻት፣ ከዕዳ ነፃ ወጣቻት። አስቡትማ። እንኳን ድንግል ማርያም መጥምቀ መለኮት ቅዱስ ዮሐንስ እየሰማችሁ ነው አይደለ? ይሰማችኋል? ይሰማል አባታችን። እንኳን ቅድስት ድንግል ማርያም መጥምቀ መለኮት ቅዱስ ዮሐንስ በሉቃስ ወንጌል ምዕራፍ 1 ቁጥር 68 ላይ ስትመለከቱት አባቱ ዘካርያስ የተናገረውን ትሰማላችሁ። እግዚአብሔር ሕዝቡን ወዶ ለሕዝቡ ቤዛ ሰጠነ ያለው ዮሐንስን አያችሁ። ዮሐንስ እንኳን ቤዛ ሆኖ ነው የተወለደው። ከክርስቶስ ቀድሞ ወንጌልን ያስተማረ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ለንስሐ እያዘጋጀ እኔ በውሃ አጠምቃችኋለሁ ከኔ በኋላ የሚመጣው ግን እሱ በእሳትና በመንፈስ ያጠምቃችኋል እያለ ለንስሐ ያዘጋጀ
ቤዛ ነበር ዮሐንስ። ይሄንን ዘካርያስ ተናግሮታል። ዮሐንስ ራሱ ቤዛ ነበር ይማቸዋል። እና ድንግል ማርያም ቤዛ ነች ብሎ መናገር መቼም በእውነት ይሄ የእውቀት ማነስም አይደለም። እውነት ለመናገር የእውቀት ማነስ አይደለም። በዚህ ዘመን አላዋቂ አለ ተብሎ አይታሰብም፣ አይገመትም። እግዚአብሔር አስቀድሞ የተናገረው ነገር አለው። በኋላ ዘመን ማንም ለማንም አምላክን እወቅ ብሎ ማንም አያስተምር፣ ሁሉም ያውቀኛልና ነው ያለው። በዚህ ዘመን አላዋቂ ሰው የለም። ግን ከምን የተነሳ ነው ካላችሁ እግዚአብሔር ማሰቢያውን የነጠቀው ሰው ነው እንዲህ የማይገባ ነገር የሚናገረው። ከዚህ ሰውረን ነው። አያችሁ፣ ልባችን ኃላፊ ነገር እየተመኘ ለኃላፊ ነገር ስንገዛ ኃላፊ ነገር ሲያንበረክከን ያን ጊዜ እግዚአብሔር ሳይጠቅምና ማሰቢያችን ሲነሳን የምንናገረውን ነገር አናውቀውም። አያችሁ፣ ወይን እንኳን ሲያሰክር የሰውን ልብ የሰውን አእምሮ ሲነሳ እንዴት እንደሚያበላሽ አስቡት። እና አሁን ይሄ የእውቀት ማነስ ሳይሆን የአእምሮ መዛባት ነው። አያችሁ፣ አእምሮ ሲበረዝ እንዲህ ያደርጋል፣ ያሰክራል። እግዚአብሔር ሲመልሰው ካልሆነ በስተቀር አእምሮ አንድ ጊዜ ከተነሳ አንድ ጊዜ ከጀለ ልብሱን ጥሎ ቢሄድ ራቁቱን እንደሆነ አያውቅም። አያችሁ፣ እግዚአብሔር ከዚህ ይሰውረን ነው ማለት የሚገባው። እና ቤዛ ከታሰበ እስቲ ምድር ሰማይ ምን አስገኙልን? እስኪ አስቡት። ምድርና ሰማይ ያስገኙልን ነገር ቢሉ የተፈጠረውን ነው እንጂ ያልተፈጠረን ነገር አልሰጡንም እኮ። ሰማይና ምድር አንድ ሆነው ለኛ ያስገኙልን ነገር፣ ሰማይና ምድር አንድ ሆነው ከሰማይ የምናገኘው ዝናብን ብንል ዝናብ የተፈጠረ ነው። አያችሁ፣ ሰማይም የሰጠን ዝናብን የተፈጠረን ነው። ምድርም ብታበቅል ሁሉን ነገር ብትሰጠን የተፈጠረውን ነው። አያችሁ፣ ግን ሰማይም ቤዛችን ነው፣ ምድርም ቤዛችን ናት። በምድር ላይ የተፈጠረው ሁሉ የምንመገበው፣ የምንለብሰው፣ የምንጠጣው ማዕድናቱ ሁሉ ለኛ ቤዛ ነው። ሰው መቼ ሰው ሆኖ ተፈጥሮ ሳይበላ ሳይጠጣ ሳይለብስ መኖር አይችልም። ይሄ ደግሞ ከሆነ ልብሳችን፣ ምግባችን ለመኖር ቤዛችን ነው። አያችሁ፣ ሁሉም የሚገኘው ከመሬትና ከሰማይ ነው። ዛፎች አፈሩን በል መቼስ ዛፍ ከሌለ ፍሬ የለም እኮ። አስቡት እንግዲህ ፍራፍሬዎችን እንፈልጋቸው፣ ህይወት ናቸው፣ እንፈልጋቸዋለን። ግን ግንዳቸው ከሌለ ፍሬ የለም። ለግንዱ መሬት ያስፈልገዋል። መሬት ከሌለች ግንድ የለም፣ ዛፍ የለም። ሁሉም አንድ ናቸው። ይሄ ሁሉ ቤዛ ነው። እስኪ ያስቡት። ይሄ ሁሉ ሲሆን ግን ሰማይና ምድር እንኳ የሰጡን የተፈጠረውን የተዘጋጀውን ነው እንጂ ያልተፈጠረ አዲስ ነገር አልሰጡንም። ድንግል ማርያም ደግሞ ሰማይና ምድር ያልሰጡንን ያልተፈጠረውን ፈጣሪን የሁሉም ባለቤት የሆነውን አስገኘችልን። ይኸውላችሁ እንግዲህ ይሄ ተስፋ እግዚአብሔር አስቀድሞ ያዘጋጀው ለሰው ያዘጋጀው የሰው ዓይን ያላየው ይሄ ነበረ። ሁላችን መቀበል ስለማንችል ለሁላችን ዋስ ሁና ጠበቃ ሁና፣ አያችሁት፣ ለሁላችን እንደ ዋስ እንደ ጠበቃ እንደ ዋን ኃላፊ ሁና ተረከበችው፣ አሳደረችው፣ አስተናገደችው፣ አሳደገችው። እስኪ ያስቡት። ታዲያ ይሄንን አለማሰብ ምን ትላላችሁ? የጤና ጉድለት ነው የሚሆነው። እና ሁላችንም እንዳንሳሳት ያስፈልጋል። እንዳንሳሳት። አዎ እንኳን እኛን አይደለም ምርጦቹንም ለመጣል ብቃት እንዳላቸው የተናገረው ክርስቶስ ነው። እና እኛ ደግሞ ጫፎች ነን፣ ቅርንጫፎች ነን፣ አልበሰልንም፣ ጥሬዎች ነን። በትንሹ ነገር መውደቅ እንችላለን። እና እንዳንሳሳት ጥንካሬ እንዲኖረን፣ እምነት እንዲኖረን፣ በእምነታችን ጸንተን እንድንኖር ያስፈልጋል ለማለት ነው። እና እንግዲህ ለዛሬው ይበቃናል። ያስተማረን የመከረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እኛም ደግሞ ሰምተን ለመጠቀም ያብቃል። የትምህርታችን መነሻ